ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል አብራችሁን ቆዩ በቅድሚያ ርዕሰ ዜና በትግራይ ጦርነት ወቅት በኢትዮጵያና በኤርትራ መካከል የተፈጠረው መቃቀር እውነተኛው ምክንያት አሁን ይፋ ሆኗል በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ ለወሰደችም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ የቸገረን የወልቃይት አካባቢ ነው እኔ አልወስንም የወልቃይት ጉዳይ እናንተም አትወስኑም ሲሉ ጠቅላይ ሚኒስትሩ ተናገሩ አየር መንገዱ አቋርጦት የነበረው ወደ ትግራይ ክልል የሚደረግ በረራ ጀምሯል የትራምፕ ዛቻ ቢቀጥልም የኡራጋይ ፕሬዝዳንት ኦርሲ ከቻይናው አቻቸው ዢ ጋር ያላቸውን ግንኙነት አጠናክረዋል አርዕስተ ዜናን በማስቀደም ጀምረናል አሁን ደግሞ ወደ ዝርዝሩ በትግራይ ጦርነት ወቅት በኢትዮጵያና በኤርትራ መካከል የተፈጠረው መቃቀር እውነተኛው ምክንያት አሁን ይፋ ሆኗል ብዙዎች እንደሚገምቱት ጾብ የተጀመረው በቀይ ባህር ጉዳይ ሳይሆን በጦርነቱ ወቅት የኤርትራ ጦር በትግራይ ህዝብ ላይ በፈጸመው ግፍና በደል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል ጠቅላይ ሚኒስትሩ በወቅቱ እነ አቶ ገዱ አንዳርጋቸው ልኡክ አድርገው ወደ ትግራይ ሲልኩ የትግራይ ህዝብ አትጉዱ የሚል ጥብቅ ትዕዛዝ ሰጥተው እንደነበርም አስታውሰዋል ነገር ግን የኢትዮጵያ ሰራዊት አንድን ከተማ ለቆ ሲወጣ የኤርትራ ጦር የተከተለ ከተሞች ያጠቃና ህዝብን ይበድል እንደነበር ጠቅላይ ሚኒስትሩ አምነዋል በተለይ ደግሞ በወቅቱ የኢትዮጵያ ሰራዊት ወደ መቀሌ ከተማ ያልገባው የኤርትራ ጦር ወደ ከተማው ገብቶ ጥፋት እንዳያደርስና ከተማውን እንዳያፈርስ በማሰብ እንደነበርም ተገልጿል ይህ በሁለት ሀገራት መሪዎች መካከል የቆየው ቅሬታ በመጨረሻም የፕሪቶሪያው የሰላም ስምምነት ሲፈረም ከፍተኛ ግጭትና መለያየት እንዲፈጥር ዋነኛ ምክንያት ሆኗል የታሪክ በሁለት ሀገራት መካከል ያለው ግንኙነት ከሚታየው የፖለቲካ ውጥረት ባሻገር ምን ያህል ውስብስብ የሆኑ የሰብአዊ መብት ጉዳዮች እንዳሉበትም ያሳያል ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ በተያያዘ ዜና ጠቅላይ ሚኒስትሩ ስለ ህዳሴው ግድብ ያሉት በህዳሴው ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ ለወሰደችም ያሉ ሲሆን በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስላሰሩ የተከናወነ ፕሮጀክት ነው ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሚዲያ ላይ የቀረቡ የታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ እርዳታና ገንዘብ የተሰራ ሲናገሩም ሰንብተዋል በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው የቸገረን የወልቃይት አካባቢ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ እኔ አልወስንም የወልቃይት ጉዳይ እናንተ ማትወስኑም የሚወስነው የዚህ አካባቢ ህዝብ ነው ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በተፈናቃዮች ጉዳይ ተናግረው በስፋት ስለ ወልቃይት ጉዳይም አብራርተዋል መፈናቀልን በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው ማንንም የሚሰጣቸውም የሚከለክላቸውም ጉዳይ አይደለም መብት ነው
አየር መንገዱ አቋርጦት የነበረው ወደ ትግራይ ክልል የሚደረግ በረራ ጀምሯል። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረው ወደ ትግራይ ክልል የሚደረግ የመንገደኞች በረራ በትናንትናው ዕለት መጀመሩን ተሰምቷል። በዚህም ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ጠዋት 1:50 ላይ መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ደርሷል። አየር መንገዱ ባለፈው ሐሙስ በመቀሌ፣ በአክሱም፣ በሽሬና በሁመራ አውሮፕላን ማረፊያዎችን በሚያደርጋቸው በረራዎች ያቋረጠው በክልሉ አንዳንድ አካባቢዎች ውጥረት በመንገሱ እንደነበርም ተነግሯል። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክልሎችም መካከል ያለው የትራንስፖርት ትስስር አስተጓጉሎ መቆየቱ ነው የተገለጸው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይና ተጽዕኖ በላቲን አሜሪካ እንዳይኖር ግፊት ቢያደርጉም ቻይናና ኡሩጓይ ስትራቴጂካዊ አጋርነታቸው ለማጠናከር ተስማምተዋል። የኡሩጓይ ፕሬዝዳንት ያማንዱ ኦርሲና የቻይናው አቻቸው ዢ ጂንፒንግ በቤጂንግ ያደረጉት ውይይት ተከትሎ ሁለቱ ሀገራት እንደ ሳይንስ፣ ቴክኖሎጂና ንግድ ባሉ ዘርፎች ደርዘን የሚሆኑ የትብብር ስምምነቶች ተፈራርመዋል። ኦርሲ በማህበራዊ ሚዲያ ላይ ባሰፈሩ ጽሁፍ ኡሩጓይ ንቁ ዓለም አቀፍ ተሳትፎ በመከታተል የረጅም ጊዜ ግንኙነቶች በማጠናከርና ለአገሪቱ እድገት አዳዲስ እድሎችን በመፍጠር ላይ ነች ብለዋል። ዢ ለኡሩጓዩ መሪ እንደተናገሩት ሁለት አቀፍ ስትራቴጂካዊ አጋርነታቸው ያሳደጉ መሆናቸውም አንስተዋል። የኦርሲ የ7 ቀን ጉዞ ወደ ቻይና የጀመረው እሁድ ዕለት ሲሆን ቀጥሎም ወደ ሻንጋይ አምርተዋል። ከፕሬዝዳንቱ ጋር የንግድ መሪዎችና ሌሎች የመንግስት ባለስልጣኖችን ጨምሮ 150 ሰዎችን ያለው የልኡካን ቡድን አብሮ ይገኛል። የአሜሪካ ልዩ ኃይል የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን በጥር ወር መጀመሪያ ላይ ካራካስ ላይ ደም አፋሳሽ ወረራ ካደረገች በኋላ ቻይናን የጎበኙ የመጀመሪያው የላቲን አሜሪካ መሪ ናቸው። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።